ይሄኔ ነው ጨዋታው ደራ ጭፈራው ደራ እናቴ። ይሄኔ ነው ጨዋታው ደራ ጭፈራው ደራ። አሁን ነው እንግዲህ በቃ ኃይለኛ ማን ነው ጎሉን የሚያስገባው? ማን ነው ጎል የሚገባበት? እና ያለና እንግዲህ በሂደት አይ ሴት አፈር አባታችሁ ብሎና እናንተ ከስር እየተርመጠመጣችሁ የምትሳደቡት እኔን ማለት ነው። እንደዚህ አይነት ዘልዛላ ህይወት እንዲኖራችሁ እንደዚህ አይነት የዘቀጠ ህይወት እንዲኖራችሁ ወይም ያላችሁ ማለት ናችሁ። እንኳን እኔ ወላጅ እናትሽም አሮጊት አልተባለችሽም። እሺ እንኳን እኔ ማለት ነው። ሲጀመር እኔ ሁለት ልጆች ያሉኝ ጀግና እናት ነኝ። እዛ እኮ የሚደርሰው እግዜር ያደለው ነው። እንዳንቺ አይነቱ እኮ እንኳን እዛ ሊደርሳለን ባጭር ነው የሚታጨደው የሚቀጨው። ትርጉሙ ቢገባሽ እንደዛ ባላልሽ ነበር። አሸማቀቅሽኝ፣ ወደኋላ አስቀረሽኝ፣ ወይኔ ያሳፈርሽኝ። እንዴት እንደው ህሊና የሚነካ ስድብ ተሳደብሽ! እንዴት እንደው ሞራሌን እንደው ዝቅ የሚያደርግ ስድብ ተሳደብሽ! አዶኒ እኮ አንዳንዴ ማንንም እንዳሰሙ ብሏል። እንኳን አንቺን ተራ ውዳቂ አይደለም ይቅርና በእናትሽ እኔ ማንንም አልሰማም። እሺ ጭራሽ ስድብ ነውና ወደኋላ ልታስቀሪኝ በለው። ድጋሜው እሺ። እንዴት የሚጥም ስድብ መሰለሽ! የሚጥም ቅንቅና። ኧረ በጣም ደፋር ነሽ በእናትሽ። አዳሜ ማንነትሽን እየደበቅሽ ያለ ፎቶ የምትመጪ ሁላ እንዳትታወቂ አይደል? እኔስ በኮንፊደንስ ወጣ ብዬ የምፈልገውን ተናግሬ የምወጣ ሴት ነኝ። እንዳንቺ ተደብቄ ተሸማቅቄ ወደኋላ የምቀር ሴት አይደለሁም። በራሴ የምተማመን ጀግና ሴት። ደፋር ብዬሻለሁ። ይሄን ልትሳደብሽው ነው። ዛሬም ደግመሽኝና ስደብኝ። ሴቶቹ እንዲህ በአንድ ወንድ እንደ ዝንብ ወራችሁ ስትጋጋጡ የእናንተ ላይፍ ይሄ ነው በቃ። ለምን እንዲህ ታደርጋላችሁ ሲባል አብርሃምን ለሁለት ያግቡት አለቀ። አብርሃም ከሄርሜላ ህይወት ጀምሬያለሁ ይላል። ሄርሜላ አዲስ ህይወት ጀምረዋል። በቃ ለምን አትሄንም ትላለች። ሩታ ደግሞ ኖ ወደ እኔ መመለስ አለበት። እኔ አዲስ ህይወት ሲጀምር ለምን እየመጣክ ትረብሸኛለህ? ስተውክ እንደዚህ አይነት ነገር እየተባባሉ እዚህ ደርሰዋል። አሁንስ ይቀጥላል። እንግዲህ እስቲ ማን ይሆን እንዲህ እያለ እንዲህ የሚባለው ወይስ ማን ይሆን እንዲህ ተብሎ የሚቀረው? እኛ ደህና አድርገን ሙድ እያያዝንባችሁ ነው አለማወቃችሁ። ያሳፍራል። እኔ የሚያስጠላኝ ምንድነው ታውቃላችሁ? ቲክታክ ላይ ተቆራርጠው እንዴት ሙልጭ ጥንብርኩሳቸውን የሚያወጧቸው ልጆች ሳይ እንዴት ደስ እንደሚለኝ። ምክንያቱም አንዷ ወንዱን በገንዘብ ትገዛዋለች፣ አንዷ በፍቅር ትገዛዋለች። በፍቅር የምትገዛዋ ደግሞ ማሸነፍ አትችልም። በገንዘብ የምትገዛዋ ደግሞ ገንዘብ ውዳድ ስለሆነ እሱ በገንዘብ እየሄደ ነው። እንዴት ሙልጭ ጥፍ እንደሚያደርጓቸው ቲክታክ ላይ ማለት ነው። ሰላም ግን ጤና ይስጥልኝ። እንዴት ቻና ተጋዛችሁ ዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዙ ተርፍ ይበልልኝ። እኔ ያለሁላችሁ ላይክ፣ ሼር፣ ሰብስክራይባችሁ ግን እየቆመ ነው። አንዳንድ ጋጦጥ አሳዳጊ የበደላችሁ የምትሳደቡ እና ምርጥ ጭፈራው ደራ ጨዋታው ደራ ማለት ዘፋኙ ይሄኔ ነው እናቴ። እስማ አንድ ወንድ ለሴት ይሄኔ ያል ደረጃ አንድ ወንድ ለሁለት ሴት። በፊት አብርሃም ነበር በሁለት ሴት የሚጫወተው። አሁን ደግሞ ሁለቱ ሴቶች በአብርሽ እየተጫወቱ ነው። ጀግና ነካው። አጫውታቸው ደህና አድርገን ሲበቃ ሁለቱንም ትተዋቸዋለህ። ምንም ልጅ ቢኖራትም በቃ ስትለመን እምቢ ስላለች አሁን ደግሞ ብትለምንክ ነገ እሺ ብላክ ከሷ ጋር ህይወት ብትቀጥል በራሱ ባይዘዌ ሁለት ልብ ነህ። አሁን አንተም ለሄርሜላ የማይሆን ኮመንት ትሰጣታለህ። በቃ እኔና አንቺ ሌላ ጊዜ ሄደን እንዝናናለን አይነት ነገር። ከዛ ለሩታ ደግሞ ተነስቼ ዛሬ ነው አዲስ አበባ ሄደው ሂጂ በቃ ብቻሽን ሂጂ፣ እኔ ከሷ ጋር ነው መጣው። ባይ ባይ። እኔ ግን አይዶን ነው አላውቅም። ባይዘው እነሱ ጋር ብቻ አይደለም፣ ሄሉም ዛሬ አብዳለች። በነገራችን ላይ ሄሉ ናቲን በወይን ጠርሙስ ፈንክተዋለች። ነገ እንግዲህ ወይ ይሞታል ወይም ደግሞ ሆስፒታል ውስጥ እናገኘዋለን። የእብደታችሁ ጥግ እዚህ ላይ ነው ያደረሳችሁ ሴቶቻችን።
አብዳችኋል፣ ሾሮባችኋል፣ የሚያደርጋችሁ የምትሆኑትን አሳጥቷችኋል። እንዴ በገዛጅ አልፈልግህም ሂድልኝ ትሏቸዋላችሁ፣ ይሄዳሉ። ሌላ ህይወት እንዳይጀምሩ ጭራ ትሆኑባችኋላችሁ። ሲይዟችሁ መከራ፣ ሲለቋችሁ ያዙ ይልቀቁኝ። እንደው ምን ጉዶች ናችሁ የደነቆራችሁ የደነዘዛችሁ ሴቶች ሚዲያ ላይ የምናያችሁ አንዳንዴ ተረገማችሁ እንዴ! እናንተ ጋር ፍለጋ ሲመጡ በእግር በፈረስ ሲመጡ ያንንም ሽማግሌ ሲልኩ በቅቶኛል፣ ከዚህ በኋላ ስሜን እንዳጠራ አጠገቤ እንዳደርስ ሂድልኝ ትላላችሁ። እንቧ ከረየው ያዙ ይልቀቁኝ ትላላችሁ። ለያዥ ለገናሽ ታስቸግራላችሁ። እሱ ደግሞ እዛ ጋር በቃ ትታኛለች ብሎ ሌላ አዲስ ህይወት እውነትም ያው እሷን ለማቃጠል ማለት ነው። ሌላ ህይወት ሲጀምር ደግሞ ሄዳችሁ ካቅመስ እንኪ ወይኔ ሄለንማ እኔ እንጃ በስተመጨረሻ ማላይ እንደሚጥላት አላቅም። ማላይ እንደሚጥላት ኬኩን ብድግ አድርጋ ነው ፊቱን ያጎረሰችው፣ አስለቀሰችው። በተቀመጠበት የወይኑን እንትን ደፍታ ነው ሄዳ ፈንክታው እንትን ያለችው ማለት ደግሞ እኮ ትላለች። ጨማቂ የሆነች ነገር በዚህ ልክ አንድ ወንድ አልፈልግሽም ካልሽው አልፈልግሽም ካለሽ አልፈልግሽም ነው። ያው ሚዲያ ላይ በቃ አለቀ። ጸዳ ኩርት ብለሽ አትኖሪም እንደ የምን እንደ ጨራቂ ቂጡ ስር እየተከታተሉ በእናትህ ያላንተ መኖር አልችልም፣ ከህይወት የመቼም አትወጣም፣ ህይወት ላንተ እንዲቀላላት፣ ህይወት እንደዚህ ነው። ህይወትን ያቀለልሻት ራስሽ ቀለሽ እንጂ እሱማ በክብር እየለመነሽ ነው። በክብር ሽማግሌ ልላክልሽ አለሽ እኮ ቂጤን ካላስከኛልሽ ማነሻ እንጂ ቂጥሽን ምላሽ ሴት በሞላበት ሴቶቹ እንደ እያሉ እያነፈነፉ እያሸተቱ በሚሄዱበት ዘመን ደግሞ ውዳቂዎች ናችሁ። ሴት ልጅ ወንድ ልጅ እየሄዳችሁ እንደ ጭራ የተለየ እንደ ሄሉ እንደ ማነው ስሟ ቆፍጠና አትሉም? ማነበረች በእናታችሁ ስሟ ጠፋብኝ። እንደ ጽጉ ቆፍጠን በይ። የመነዛ ዛምዛም ያየሹ ላይ ልብሽን ማንጠልጠል ወይ ያዥና ያዥ ወይ ልቃቂና ልቃቂው አለቀ። ኧረ ደፋሮች እንዲህ ከመያያዝም ከመዋረድም ልጁ እኮ መልእክትም እስካሁን የደለቀኩልሽ አልፈልግሽም ብለሽዋል። አሁን አብርሃም ያለው ከኔ ጋራ ነው፣ ህይወቱ ከኔ ጋራ ጀምረዋል። እኔ አንቺ ጋር አልደረስኩብሽም። የደረስኩት የልጄ አባት ጋር ነው። እንዲህ ጢባ ጢቤ የተጫወታችሁ በልጁ በአይምሮውም በማንነቱም ጢባ ጢቤ የተጫወታችሁ እሱ ግራ ገባኝ እኮ ምን እንደምትፈልግ ይላል። እቺ ደግሞ ከኔ ጋር አዲስ ህይወት ጀምረዋል ትላለች። እስቲ ማን ይሆን እንግዲህ ማን ይሆን እንደወጠሩ እናንተን ሁለታችሁን የሚያስታርቀው? እውነት ታርቃችሁ ወደ ነበረባችሁ ትመለሱ ይሆን ወይንስ ሩታ በቀል ይሆን ዛሬ የሚያሹ? በቀል ከሆነ ዛሬ የሚያሹ ማንም አይፋታሽም። የምር ተመልሰሽ ከሆነ እህትሽ እንደምትልሽ ማለት ነው። እህትሽ ልክሽን እየነገረችሽ ነው። እህትሽ እንደምትልሽ ጢባ ጢቢ ነው ከሆነ የምትጫወችበት በአብርሃም እሷም አትለቅሽም አይደለም ሌላው ማለት ነው። ምክንያቱም ወንድ እቃ አይደለም ሲፈልጊ ና የምትይው ሲፈልጊ ሂድ የምትይው አለቀ። የኔ ህይወት ያለፈው ነው ገባሽ? እስከዛሬ ድረስ ዝም ብለሻለሁ ምናምን ብለሽ ካሰብሽ አይመለከትም። እኮ ልጅ አባትሽ ከመጣሽ ተፋታችሁ እንደማትፈልጊ ምናምን አለ ግን ስትናገሪ ነበረው አይደል እንዴ? ነገሮች ማድረግ እንዳለብን ተሰማኝ። ለማድረግ መጣሁ። ካርድ ረፍቷል። በጣም ብዙ ነገር ሞክራል። ገባሽ? ባይዘው አልረፈደም። እንዲረፍድ ያደረግሽው ሄርሜላ አንቺ ራስሽ ነሽ። ነገራቶችን ፍጥን እያልሽ ዛሬ የሆነ ነገር ትጠየቂና ያንን ነገር አስቢበት ስትበይ በማግስቱ አስቤበት መጣሁ ብለሽ ነገሩን መፍታት ትውጃለሽ። ገና ማንም ሳያስብበት ማለት ነው። ሰው እንዴት ነው ቢያንስ 24 ሰዓት እንኳን እኮ ለማሰብ ጊዜ ያስፈልጋል። አንቺ 24 ሰዓት እንኳን አትሞይም እኮ አስቤበት ወስኜበት መጣሁኝ ምናምን አይነት ነገር ትይና ነገሩን ድብልቅልቅ። ሩታ በስንት ጊዜው አስባበት መጣችና እንግዲህ ዛሬ እንደሚያስፈልጋት
አወቀች። መጣች። ስትመጣ ደግሞ አዲስ ህይወት ጀምሬያለሁ አልሻት። እሱም አዲስ ህይወት ጀምሬያለሁ አለ። እዛ ዘዋይማ ወንድ ክላስ ይዛችኋል። በቃ እንግዲህ ጀምራችሁታል መሰለኝ አላውቅም። ጀምራችሁታል መሰለኝ፣ አብራችሁን ያድራችሁት መሰለኝ። ደግሞ ነገ አርግዥ ነን። እኔ የምለው ሄርሜላም አንቺም እኮ የልጅ እናት ነሽ ተብለሻል። ስለዚህ ግን አንድ ቀን ተንፍሳ አታውቅም። መቼም መስሜ ጥጥ ነው አትልም። ወይም ደግሞ ባልሰማ ባላየ ላሽ ብላውም ከሆነ ነገ ልጇ አብርሃም ቤት ኳኳኳኳ። የአብርሃምስ አንዴ ታውቋል የልጅ አባት እንደሆነ። የእሷ ግን ልጅ እንዳላትም እንደሌላትም ከሌላ ሰው እንጂ እየሰማን ያለ ነው። ከሷ ምንም የሰማነው ነገር የለም። እና ወይዘሪት ማንሽ ሩታ ሄርሜላ አንቺም የልጅ እናት ነሽ፣ አንቺም የልጅ እናት ልጆች ስላላችሁ ቢያንስ በወንድ አትጣሉ እንጂ ረገብ እያላችሁ ከወንድ ጋራ ኮሚኒኬት አድርጉ። አንድ ወንድ አይደለም ሚዲያ ላይ ያለው ሺህ ወንድ ነው ያለው ሚዲያ ላይ ያለው። ወንዶቹን አታሰድቧቸው። ኤፍሬም እኮ ብለዋል። ኤፍሬም የራሱ የአብርሃም ወንድ ሩት ሄርሜላ ልኳን እኮ እኔ እስማ በዚህ ዘመን ሴት ልጅ እንዴ አትጠየቁም እንዴ ሂጅልኝ ስትባይ አሰይም እንዴ ብሎሻል እኮ ሄርሜላ። ነግሮሽ ነበር እኮ ያው ሲነግሩሽም ዛሬ እንግዲህ እንደምንም ሞቼ እጅ ያስገባሁትኝ ብለሽ እንግዲህ ያው ስላዝናናሽው ስላስወጣሽው ነገር ስላስረሳሽው ያንቺ የሆኑ መስሎ ከታየሽ እንግዲህ እናያለን። እስኪ ማን እንደሚያሸንፍ እናያለን። እና ማነው ስሟ የአላዛር እናት የምር አብዳለች። የአላዛር እናት ትክክለኛ ጤነኛ ሴትዮ አይደለችም። እውነት ለመናገር የአላዛር እናት ሆስፒታል ይሁን አማኑኤል ይሁን የሚያስፈልጋት ምን እንደሚያስፈልጋት አናውቅም። እኔ እኮ የሚያስጠላኝ ሚዲያ ላይ የሚሰዳደቡት ትልቆቹ ሰዎች ማለት ነው። ልጄን ፍለጋ ና እንሂድ። ልጅሽን ኧረ አንቺ ሴትዮ ተፋችው እንዴ! ልጁ እኮ ኑሮን እንዳይኖር አደረግሽው እንዴ! ልጁ መቼ ነው ልጅ የሚወልደው? ልጁ መቼ ነው ትዳሩን የሚኖረው? ሴትዮዋ ምን ሆና ነው? ተነክታለች እንዴ? ምን አለበት ሰው ስብስብ አድርጎ ይዟት ጸበል የሚሄድ ሰው ቢኖር። የትንሱ አክስት እንዳለችው በስመ አብ ምሁር ጭንቅላት ናት። እውነት ለመናገር የትንሱ አክስት ማለት ነው እንደምንም አድርገህ ትልቅ ጋኔል ነው ጭንቅላት ውስጥ የሰፈረው። እቺ እንደዚች አይነት እናት የትም አላየውም ብላለች። ማንም እንደዚች አይነት እናት ማንም ያየም የሰማምም የለም። አረ አላዛር በእናት ለሰዎች ንገርና ወይ ጸበል አስገባት ወይ ካበደች አማኑኤል አስገባት። ሰላምክን ኖርበት፣ ህይወትህን ኖርበት። እንዴ ሴትዮዋ ምን ሆና ነው? እንደንተን የዘመኑ ሴቶች እኮ ሆነች እያነፈነፉ ወንድ ፍለጋ የሚሄዱ ሴቶችን እኮ ሆነች የአላዛር እናት። ልጇን እያነፈነፈች ህይወቱን እንዳይኖር እያደረገች። እንዴ ምን ሆና ነው? መካሪ አጣች እንዴ? ንግግሯ ደግሞ እቺን ባለጌ አክስትህን ውጭልኝ ተባባሉ። እንዴት እንደሚባባሉ እንዴት እሱ እዚህ ጋር ደህና እየተስማማ እየተግባባ እንዳለ በመሀል ጣልቃ መጣችና ኧረ በስመ አብ እንቧ ከረዩ በፍጹም እኔ የመጣሁት ልጄን ፍለጋ ነው። ህፃን ልጅ አይደል ልጅሽን ፍለጋ የምትመጪው፣ ራሱን ያወቀ ሰው ነው፣ ባለትዳር ሰው ነው። እሱን ፍለጋ የምትሄጂው እንዴ ነውር አይደለም? ነውር፣ ትልቅ ነውር እንዴ! በቃ ትንሱም እኮ መረራት።
ባለጌዋማ አንቺ ነሽ እንጂ ራስሽን የማታስከብሪው ያላዛር እናት። ባለጌዋማ አንቺ ነሽ። እውነት ለመናገር ትልቅ ባለጌ እንዴ! ቤቱን ለቆልሽ ወጣ። አክስቷ ቤትም አላሳርፍሽም ነው የምትያት። ሰላም አልሰጥሽ እኮ አልሻት። ልጁንም ሰላሙን ነሳሽ እኮ የገዛ ልጅሽ እንዴ! በዚህ ልክ ኑሮውን ጎጆውን ትዳሩን እንዳይመራ አደረግሽው እኮ። ወይ ጠቅልይና ያዡ በቃ ያንን ቤቱን አስወጫቸውና እነሱ ያንቺ ልጆች ሙሉ ፋሚሊሽን ሰብስቢና እዛ ቤት ኖሩ። ከዛ ደግሞ እነሱ ወይ ሌላ ቤት ይከራዩ ቤቱንም ፈልገሹ ከሆነ ማለት ነው እንዴ። ምን አይነት ጉድ ናት! ወይኔ ያላዛር እናት በመብርሃን ስም ወይኔ ያላዛር እናት። ኧረ ብትሰቀለው ጌታ። ብዙ እናቶችን አይቻለሁ። የዚች ደግሞ በጣም የተለየ ነው። ስለመናገር በጣም ያሳፍራልም። በዚህ ልክ እናት እንደዚህ ስትሆን እጅግ በጣም ነው የሚያሳዝነው። እጅግ በጣም ያስጠላልም። እስማ always innovating to keep pets healthy as long as possible. እንጂ አንቺ እሷ ከወንድ ጋር ወይን ስትጠጣ ኖርማል ነው። እሱ ግን ከሴት ጋር ወይን ሲጠጣ ለምን ለኔ ላንተ ያለኝናል። ለሱ ያለሽን ክብርማ ብታቂ ኖሮ ለሱ ያለሽን ፍቅርማ ብታቂ ኖሮ ለሁለት ዓመት ያህል ስደት ሄዶ በላይ ወላ ሌላ ወደሽ ቀለበት ደረጃ አልደረሽም ነበር። ቅሌታ ነገሩን ባያትሆኑ ቅሌታ ሙላ ይሽ ወራዶች ናችሁ። በዚህ ልክ ተዋርዳችሁ ራሳችሁን ማሰደብ ህይወት የሚያረጋትን ሲያሳጣት እኮ አልፈልግም አልሹ። አንቺስ ባንዴ አንዴ ወንድ ይዘሽ የመጣሽው ቅሌታ ባለጌ ህይወት ከምድረፊው ለምን አንቺ ሳይኑሽ አይኑ እያየ ወይን የጠጣሽው ነቀለች። ሴቶቹ ዘንድሮ ወንዶቹን ሊያሳብዷቸው ተነስተዋል። ማርያምን ሊያሳብዷቸው ተነስተዋል። ወንድ ልጅ ፍቅር እንዲጠላ አድርገዋል። ወንድ ልጅ ፍቅርን ሴትን እንዲጠላ እያደረጉ ነው። አንዳንተሽ ለጥለጣጣል ቀስለልሽ ዘለዝርክርክ ፈነከተችው በወይን ጠርሙስ አናቱን አለችው።
አይ ውርደት ቢቀርስ ከዚህ ሁሉ ብትተዩ ምን አለ? አይ ይሄ ነው መጨረሻችሁ ይሄ ነው። ከዚህ በኋላ ምን ላይ እንደምትደርሱ አይዶን አናውቅም። ለማንኛውም ዘና ፈታ አድርጋችሁኛል። ኤርሜላና ሩታም ሄለንና ይችኛዋ ልጅም ዘና ፈታ አድርጋችሁኛል። እንዲሁም አላዛርና የትንሱ እናት ትንሱ ማለት ነው ፈታ አድርጋችሁናል። ኧረ ይመቻችሁ እናቴ። ማን ያስቀናል? ማን ያስደብረናል? እናንተ ባትኖሩ እናቴ ይመቻችሁ። አስቁን፣ በደንብ አስቁን። ራሳችሁም ላይ እየተሳቀባችሁ ስለሆነ ማለት ነው። ይመቻችሁ። ለማንኛውም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እሺ